ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሪዮ እንጎምሃ በሊቨርፑል ቤት የ5 ዓመት ኮንትራት ሊፈርም እንደሆነ ተዘግቧል። እንደዚሁም ጄፍ ቤዞስን ያካተተው ኮንሰርቲየምም ከኤፍኤስጂ ላይ 38% የሊቨርፑል ድርሻ ለመግዛት እንደተስማሙም ተዘግቧል። ይህም ሳምንትም ለኢፊያ ኑዶኬ በጣም ወሳኝ ሳምንት እንደሆነም ተነግሯል። በተጨማሪም ፌዴሪኮ ኬዛ፣ ጄምስ ማኮኔል፣ ኬረን ሞሪሰንን የተመለከተም ዘገባ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ጄምስ ማኮሌንን ወደ ተመለከተው ዘገባ የምናመራ ይሆናል። ሊቨርፑል ኤኮ ላይ ኢያን ዶዌል ይዞት በወጣው ዘገባ መሰረት ሊቨርፑሎች ጄምስ ማኮኔልን በተመለከተ ከሻምፒዮንሺፕ ክለብ ከሆነው ከፕሪስተን ኖርዝ ኤንድ ጋር ሲያደርጉት የነበረውን ንግግር እንዳቆሙ እየተናገረ ይገኛል። በዚህ የክረምቱ የዝውውር መስኮት ከሊቨርፑል በውሰት ውል ይለቃሉ ተብሎ ሲጠበቁ ከነበሩ ተጫዋቾች መካከል አንደኛው ጄምስ ማኮኔል ነው። ይህንንም ተጫዋች ደግሞ በውሰት ውል ለመውሰድ የተለያዩ ክለቦች ፍላጎት አሳይተው ነበረ። ከነዚህ ክለቦች መካከል ደግሞ አንደኛው ፕሪስተን ኖርዝ ኤንድ ነው የነበረው። ከሊቨርፑል ጋርም አንዳንድ ንግግሮችንም ጀምረው እንደነበረ ሲዘገብ ነበረ። አሁን ላይ ግን እነዚህ ንግግሮች እንደቆሙ ኢያን ዶዌል በዘገባው ተናግሯል። ከፕሪስተን ኖርዝ ኤንድ በተጨማሪም የስዋንሲ ሲቲም ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን ከስዋንሲ ሲቲ ይልቅ ፕሪስተን ኖርዝ ኤንድ ይህንን ተጫዋች ለማስፈረም ትልቅ እድል ነበራቸው። ነገር ግን በዚህ ሰዓት ላይ ሊቨርፑሎች ይህንን ንግግር እንዳቆሙ ነው እየተነገረ የሚገኘው። ለምን አቆም የሚለው ግን እስካሁን ድረስ በግልጽ እንዳልታወቀም ተዘግቧል። በመቀጠልም ሌላኛውን የአካዳሚ ተጫዋች የሆነውን ኬረን ሞሪሰን ነው የምንመለከተው። ዚስ አንፊልድ ይዞት በወጣው ዘገባ መሰረት ኬረን ሞሪሰን ወደ ሊግ አንድ ክለብ ወደ ሆነ ወደ ሼፊልድ ዌንስዴይ ለመዘዋወር ተቃርቧል። በዚህ ሰዓትም የተለያዩ ንግግሮች እየተደረጉ ይገኛሉ የሚል መረጃን ይዞልን ወጥቷል። ይህ ተጫዋች እንግዲህ በ2025/26 የውድድር ዘመን ለሊቨርፑል ከ21 ዓመት በታች ቡድን አስደናቂ የሚባል እንቅስቃሴን ሲያደርግ ተመልክተናል። ብዙ ጎሎችን በማስቆጠርም አዲስ ሪከርድ ማስመዝገብም ችሏል። እንደዚሁም በቅድመ ውድድር ዝግጅት በተለይ በአሜሪካ በነበረው የፕሪሲዝን ጨዋታዎች ላይም ጥሩ የሚባል እንቅስቃሴን ሲያደርግ የተመለከትነው ተጫዋች ነው። በዚህም እንግዲህ የተለያዩ ክለቦች ይህንን ተጫዋች በውሰት ውል ለመውሰድ ፍላጎት አሳይተው ነበረ። በተለይ በሻምፒዮንሺፕ የሚገኙ ክለቦች እንደዚሁም ከእንግሊዝ ውጪም በጀርመን፣ ኔዘርላንድ፣ ቤልጅየም የሚገኙ ክለቦችም ይህንን ተጫዋች ለማስፈረም ፍላጎት አሳይተው ነበረ። ነገር ግን በዚህ ሰዓት ላይ ሼፊልድ ዌንስዴዎች ይህንን ተጫዋች ለማስፈረም እንደተቃረቡ እየተነገረ ይገኛል እና ምናልባትም በቀጣይ ዓመት በሼፊልድ ዌንስዴ በውሰት ውል ሲጫወት ልንመለከት የምንችልበት ከፍተኛ እድል እንዳለ እየተዘገበ ይገኛል። በመቀጠልም ዘ አትሌቲክስ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ይሄ ሳምንት ለሊቨርፑል የ18 ዓመት ወጣት ተጫዋች ለሆነው ለኢፊያ ኑዶኬ በጣም ወሳኝ ሳምንት ነው እያሉን ይገኛሉ። እንደሚታወቀው ኢፊያ ኑዶኬ ወደ ሊቨርፑል ከመጣ በኋላ በፕሪሲዝን በነበሩ ጨዋታዎች በጣም አስደናቂ የሚባል ተጫዋች መሆኑን ሲያስመለክት ነበረ። ነገር ግን በዩኬ እንደዚሁም በእንግሊዝ ውስጥ የስራ ፍቃድ ባለማግኘቱ ምክንያት በዚህ የክረምቱ የዝውውር መስኮት ወደ ሌላ ክለብ በውሰቱ ሊወጣል ተብሎ ይጠበቃል። እናም ዘ አትሌቲክስ ይዞት በወጡት መረጃ መሰረት ቀጣይ መዳረሻውን በዚህ ሳምንት ያሳውቃሉ እያለን ይገኛል። እንደሚታወቀው የተጫዋች እንግዲህ ከተለያዩ ሀገራቶች የውሰት ውል ጥያቄ ቀርቦለታል። ከዴንማርክ፣ ኔዘርላንድ፣ ከጀርመን እንደዚሁም ከስፔንም የመጡለት ጥያቄዎች እንዳሉ ነው እየተነገረ የሚገኙትና ቀጣይ መዳረሻውን በዚህ ሳምንት ያሳውቃል ተብሎ ይጠበቃል። ይሄ ውሳኔ እንግዲህ ከተጫዋቹ በተጨማሪም ለሊቨርፑል በጣም ወሳኝ በጣም አስፈላጊ የሚባል ነው። ምክንያቱም በተቻለ ፍጥነት ይህ ተጫዋች የስራ ፍቃድ የሚያገኝበትን ነጥብ አግኝቶ በጃንዋሪ ወር ላይ ወደ ሊቨርፑል እንዲመለስ ይፈልጋሉ ነው እየተባለ የሚገኘው። በተለይ በፕሪሲዝን ጨዋታዎች ላይ ባሳየው እንቅስቃሴ ሊቨርፑሎች በተለይ አንዶኒ ኢራኦላ በጣም እንደተደመሙ ነው እየተነገረ የሚገኘውና በተቻላቸው ፍጥነት የዚህን ተጫዋች ግልጋሎት ማግኘት ይፈልጋሉ ተብሏል። እናም ሊቨርፑሎች ወደ ትክክለኛው ክለብ የሚልኩት ከሆነ ምናልባትም እስከ ጃንዋሪ ወር ድረስ የስራ ፍቃድ ሊያገኝ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ከዚህ ከስራ ፍቃድ በተጨማሪም ግን ልምዶችን እንዲያገኝ የመጫወቻ እድሎችን እንዲያገኝ ይፈልጋሉ። እንደዚሁም ደግሞ ከሊቨርፑል የጨዋታ ስታይል ጋር ከአንዶኒ ኢራኦላ የጨዋታ ስታይል ጋር የሚመሳሰል ክለብ ላይ በመሄድ ወደ ሊቨርፑል ሲመለስ እንዳይቸገር ይፈልጋሉ ነው እየተባለ የሚገኙና ቀጣይ የኢፊያ ኑዶኬ መዳረሻ ለተጫዋቹ ብቻም ሳይሆን ለሊቨርፑል በጣም ወሳኝነት
አለው። እናም በዚህ ሳምንት እንግዲህ ይህንን ውሳኔ ያስተላልፋል ተብሎ ይጠበቃል። ይህንን ደግሞ ሊቨርፑሎችም በጉጉት እየጠበቁት እንደሆነ ዘ አትሌቲክስ በዘገባው ተናግሯል። በመቀጠልም ፌዴሪኮ ኬዛን ነው የምንመለከተው። የስፔን ራዲዮ የሆነው ራዲዮ ቫሌንሲያ ይዞት በወጣው ዘገባ መሰረት ቫሌንሲያዎች በፌዴሪኮ ኬዛ ዙሪያ ማጣራቶችን አድርገዋል እያለን ይገኛል። ፌዴሪኮ ኬዛ ከ2 ዓመት በፊት ሊቨርፑልን ከተቀላቀለ ጀምሮ ብዙ የመጮቻ እድል ያላገኘ ተጫዋች። በእርግጥ የመጀመሪያ ሲዝኑ የ2024/25 የውድድር ዘመን ላይ በጉዳት ምክንያት ነው ብዙ ጨዋታ እድሎችን ማግኘት ያልቻለው። በ2025/26 የውድድር ዘመን ግን በአሰልጣኙ ምክንያት የመጮቻ እድል እንዳላገኘ ነው እየተነገረ የሚገኘው። እናም በዚህ ምክንያትም እንግዲህ ክለቡን ሊለቅ ይችላል ተብሎ ይጠበቃል። በዚህ በፕሪሲዝን ጨዋታዎች ላይም ብዙ የመጮቻ እድልን አግኝቷል ለማለት ትንሽ ያስቸግራል። ቢያንስ እንኳን ከሱ የበለጠ ለሌሎች ተጫዋቾች ቅድሚያ እንደሚሰጡ ነው እየተመለከትን የምንገኘውና ምናልባትም በቀሩ የዝውውር መስኮት ጊዜያቶች ይሄ ተጫዋች ከክለቡ ሊለቅ የሚችልበት እድል እንዳለም እየተዘገበ ይገኛል። እናም ቫሌንሻም እንግዲህ ይህንን ተጫዋች በተመለከተ አንዳንድ ይፋዊ ማጣራቶችን እንዳደረገም ተዘግቧል። እና ምናልባትም የዝውውር መስኮቱ ከመዘጋቱ በፊት ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በእርግጥ ራዲዮ ቫሌንሺያ አያይዞ ይዞት በወጣው ዘገባ መሰረት ይህንን ተጫዋች ብቻ አይደለም ቫሌንሺያዎች እየተመለከቱ የሚገኙት ከሱ ጋር የሚመሳሰል ፕሮፋይል ያላቸው ተጫዋቾችንም በቅርበት እየተመለከቱ እንደሆነ ነው እየተነገረ የሚገኘው። እና ምናልባትም ፌዴሪኮ ኬዛን ሊያስፈርሙ ይችላሉ፣ ምናልባትም ላያስፈርሙ የሚችሉበት እድል እንዳለም ነው እየተነገረ የሚገኘው። በአጠቃላይ ግን በዚህ ሰዓት በዚህ ተጫዋች ዙሪያ አንዳንድ ማጣራቶችን አድርጓል እየተባለ ይገኛል። ሊቨርፑሎች በዚህ ሰዓት ላይ ብራድሊ ባርኮላን ለማስፈረም የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት። በስተመጨረሻም ይሳካላቸዋል ተብሎ ይጠበቃል እና ብራድሊ ባርኮላን የሚያስፈርሙት ከሆነ ሀገር በቀል ካልሆኑ ተጫዋቾች መካከል አንድ ተጫዋች መልቀቅ መቻል አለበት። ምክንያቱም አንድ ክለብ ከሆምግሮን ውጪ 17 ተጫዋቾችን ብቻ ነው መያዝ የሚችለው። ሊቨርፑሎች ደግሞ በዚህ ሰዓት ላይ 17 ነን ሆምግሮን ተጫዋቾች አሏቸው። ስለዚህ ብራድሊ ባርኮላን የሚያስፈርሙ ከሆነ አንድ ተጫዋች የግድ መልቀቅ አለበት ነው እየተባለ የሚገኘው። እናም በዚህ ምክንያትም ምናልባት ፌዴሪኮ ኬዛ ከሊቨርፑል ሲለቅ ልንመለከት የምንችልበት እድል እንዳለ እየተዘገበ ይገኛል። በመቀጠልም ኢብራሂም ኢምባይን ስንመለከት ጀረሚ ዣኬ በዛሬው ዕለት በኢንስታግራም ገጹ ላይ ኢብራሂም ኢምባይን የተመለከተን አንድ ፖስትን ላይክ ሲያደርግ መመልከት ችለናል። ይህም ፖስት እንግዲህ ኢብራሂም ኢምባይ ወደ ሊቨርፑል ይዘዋወራል የሚል ፖስት ነው የነበረውና ጀረሚ ዣኬም ይህንን ፖስት ላይክ አድርጎታል። ይህም የሚያሳዩ ደግሞ ምናልባትም ኢብራሂም ኢምባይ ወደ ሊቨርፑል የመዘዋወሩ እድሉ በጣም ከፍተኛ እንደሆነ ነው እየተነገረ የሚገኙና ምናልባትም በቀጣይ ቀናቶች ሊቨርፑሎች ይህንን ተጫዋች ሲያስፈርሙ ልንመለከት የምንችልበት ከፍተኛ እድል አለ። በተለይ ትናንትና አመሻሽ ላይ በወጡት ዘገቦች መሰረት ተጫዋቹ ከሊቨርፑል ጋር በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ ደርሷል። እንደዚሁም የ5 ዓመት ኮንትራትም ለመፈረምም ከስምምነት ላይ እንደደረሰ መስማታችን አይዘነጋምና በዚህ ምክንያት ምናልባትም በቀጣይ ጥቂት ቀናቶች ውስጥ ሊቨርፑሎች ይህንን ተጫዋች ማስፈረማቸውን ይፋ ሊያደርጉት ይችላሉ እየተባለ ይገኛል። በመቀጠልም ጄፍ ቤዞስን ያካተተውን ኮንሰርቲየምን ነው የምንመለከተው። እንደሚታወቀው ከጥቂት ቀናቶች በፊት በአሚታ ባህቲ የሚመራውና የአማዞን መስራች እንደዚሁም ባለቤት የሆነውን ጄፍ ቤዞስን እንደዚሁም የፌስቡክ መስራች ከሆኑት መካከል አንደኛው የሆነውን ኤድዋርዶ ሳቫሪንን ያካተተው የ1892 ሆልዲንግ በሊቨርፑል ቤት ድርሻ ለመግዛት ከስምምነት ላይ መድረሳቸው አይዘነጋም። በሰዓቱም እንግዲህ በሊቨርፑል ቤት የ30% ድርሻ ይገዛሉ ተብሎ ሲጠበቅ ነበረ። ነገር ግን በዚህ ሰዓት አትሌቲክስ ይዞት በወጣው ዘገባ መሰረት ይህ ኮንሰርቲየም ወይም ደግሞ 1892 የተባለው ሆልዲንግ ከኤፍኤስጂ ላይ የሊቨርፑልን 38% ድርሻ ለመግዛት ከስምምነት ላይ ደርሷል ወይም ገዝቷል ነው እያለን የሚገኘው። እናም ካለፈው እንግዲህ የ8% ጭማሪ እንዳለ ነው እየተነገረ የሚገኘው። ከዚህ በተጨማሪም ግን በስምምነቱ መሰረት በሚቀጥሉት 12 ወራት የሊቨርፑልን አብዛኛውን ድርሻ ወይም ደግሞ ማጆሪቲ ሼር ሆልደር መሆን የሚችሉበት አማራጭ እንዳላቸው ነው እየተነገረ የሚገኘው። ይህ አማራጭ ግን ግዴታ የሌለው አማራጭ ነው እየተባለ ይገኛል እና ምናልባትም በቀጣይ ዓመት ይህ ኮንሰርቲየም ወይም ደግሞ ይህ 1892 የተባለው ሆልዲንግ የሊቨርፑል ማጆሪቲ ሼር ሆልደር ሆኖ ልንመለከት የምንችልበት እድል እንዳለ ነው እየተነገረ የሚገኘው። በአጠቃላይ ግን አትሌቲክስ ይዞት በወጣው ዘገባ መሰረት ጄፍ ቤዞስን ያካተተው ኮንሰርቲየም የሊቨርፑልን 38% ድርሻ መግዛት ችሏል እያለን ይገኛል። በመቀጠልም ዘታይምስ ይዞት የወጣውን ዘገባ ነው የምንመለከተው። ዘታይምስ ላይ ፖል ጆይስ ይዞት በወጣው ዘገባ መሰረት ሪዮ እንጉማ 18 ዓመት እንደሞላው በሊቨርፑል ቤት የ5 ዓመት ኮንትራት ይፈርማል እያለን ይገኛል። ሪዮ እንጉማ ከቼልሲ
ከቼልሲ ወደ ሊቨርፑል ከተዘዋወረ ጀምሮ በሊቨርፑል ቤት በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ገና በ16 ዓመቱ ነው ለሊቨርፑል መጫወት የቻለው። ባለፈው ሲዝን ደግሞ በ17 ዓመቱ በጣም ብዙ ጨዋታዎችን መጫወት የቻለ ተጫዋች ሆኗል። በፕሪሚየር ሊጉም በቋሚነት ሲጀምር መመልከት ችለናል። በሌሎች ውድድሮችም በቋሚነት ሲጀምር የተመለከትነው ተጫዋች ነው። እንደዚሁም ባለፈው የውድድር ዘመንም በፕሪሚየር ሊጉ ላይ 2 ግቦችን ሲያስቆጠር መመልከት ችለናል። በተለይ ኒውካስል ዩናይትድ ላይ ያስቆጠራት ግሩም ግብ የምትባል ነች የነበረችው። ሊቨርፑልንም አሸናፊ ማድረግም ችላለች። ከዛም እንግዲህ በአንፊልድም ከፉላም ጋር በተደረገው ጨዋታም በጣም አስደናቂ የምትባል ግብንም ማስቆጠር የቻለ ተጫዋች ነው። እናም በሊቨርፑል ቤት እንግዲህ በጣም ትልቅ ተስፋ የተጣለበት ተጫዋች ነው። ወደ ሊቨርፑልም ሲፈርምም እንግዲህ በሰዓቱ በተፈቀደላቸው ልክ የ3 ዓመት ኮንትራት አስፈርመውት ነበር። አሁን ላይ ደግሞ ፖል ጆይስ ይዞት በወጣው ዘገባ መሰረት ከጥቂት ቀናቶች በኋላ 18 ዓመት ሲሞላው ሊቨርፑሎች የ5 ዓመት ኮንትራት ያስፈርሙታል እያለን ይገኛል። እንደሚታወቀው እንግዲህ የተጫዋች ኦገስት 29 ነው 18 ዓመት የሚሞላው። ይህ ማለትም እንግዲህ ከ11 ቀን በኋላ 18 ዓመቱ የሚሞላው ይሆናል። የዛኔም እንግዲህ ሊቨርፑሎች የ5 ዓመት ኮንትራት የሚያስፈርሙት ይሆናል። ይህ ማለትም እንግዲህ እስከ 2031 ድረስ በሊቨርፑል ቤት የሚቆይ ይሆናል። በተጨማሪም እንግዲህ ዘ ታይምስ ይዞት በወጡ ዘገባ መሰረት በቀጣይ ሲዝን ይህ ተጫዋች በሊቨርፑል ቤት በቀኝ ክንፍ በኩል በዋነኝነት እንደሚጫወት ነው እየተናገሩ የሚገኙት። እንደሚታወቀው በፕሪሲዝን ጨዋታዎች ላይ ይህ ተጫዋች በሁለቱም ክንፍ በኩል ሲጫወት መመልከት ይችላል። በአብዛኛው ግን በቀኝ ክንፍ በኩል ነው አንዶኒ ኢራኦላ እያጫወቱት የሚገኙትና በቀጣይ ሲዝንም በዚህ ቦታ ላይ በዋነኝነት የመጮሻ እድል እንደሚያገኝ ነው እየተነገረ የሚገኘው። በተለይ በዚህ ሰዓት ሊቨርፑሎች ብራድሊ ባርኮላን ለማስፈረም የተለያዩ ጥረቶችን እያደረጉ ነው የሚገኙት። በቅርቡም ያስፈርሙታል ተብሎ ይጠበቃል። ይህ ተጫዋች የሚፈርም ከሆነ ደግሞ በዋነኝነት በግራ ክንፍ በኩል ነው ይጫወታል ተብሎ የሚጠበቀው። ስለዚህ በቀጣይ ሲዝን ምናልባትም ሊቨርፑሎች በግራ ክንፍ በኩል ብራድሊ ባርኮላን፣ በቀኝ ክንፍ በኩል ደግሞ ሪዮ እንጉምሃን በተደጋጋሚ ሲጠቀሙ ልንመለከት የምንችልበት እድል እንዳለ ነው እየተነገረ የሚገኘው። እናም ቀጣይ ሲዝን እንግዲህ ለሪዮ እንጉምሃ በጣም ወሳኝ የሚባል ሲዝን እንደሚሆንም ይጠበቃል። ሪዮ እንጉምሃ በቀኝ ክንፍ በኩል በመጫወቱ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? በተለይ ባለፈው ሲዝን ምርጥ ብቃቱን ባሳየበት የውድድር ዘመን ላይ በዋነኝነት ሲጫወት የነበረው በግራ ክንፍ በኩል ነው የነበረው። በፕሪሲዝኑ ላይ ደግሞ አብዛኞቹን ጨዋታዎች በቀኝ ክንፍ በኩል ነው ሲጫወት የተመለከት ነው። በዛ ቦታ ላይ ብዙም ምቾት የተሰማው አይመስልም። ነገር ግን በቀጣይ ሲዝን ግን በዋነኝነት እዛ ቦታ ላይ ነው ይጫወታል እየተባለ የሚገኙና በዚህ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ሪዮ እንጉምሃ እውነትስ በቀኝ ክንፍ በኩል መጫወት አለበት ብላችሁ ታስባላችሁ ወይስ በግራ ክንፍ ብቻ ነው መጫወት ያለበት ብላችሁ ነው የምታስቡት? መልሳችሁን፣ አስተያየታችሁን፣ ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን ያዝኩላችሁ ዘገቦች እነዚህን ይመስሉ ነበረ። እስከ መጨረሻዋ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።